የኤሌክትሪክ ኃይል መቆራረጥ ችግር በቀጣይ ወራት እልባት ይሰጠዋል ተብሏል። የታሸገው ውሃ ዘውታሪዎች ለጤና መታወክ እየተጋለጡ መሆኑ ተሰምቷል። በችኮላ የሚወጡ የታክስ ህጎች ለአለመግባባቶች ምክንያት እየሆኑ ነው ተብሏል። በመጪዎቹ ቀናት የማለዳና የሌሊት ከፍተኛ ቅዝቃዜ እንደሚቀጥል ተነግሯል። ቱርክ በሶማሊያ ባህር ዳርቻ ነዳጅ ለማውጣት ቁፋሮ ልትጀምር መሆኑም ተሰምቷል። የእነዚህና ሌሎች መረጃዎችን ዝርዝር ይዘናል። አብራችሁን በመቆየት እንድትከታተሉን እንጋብዛለን። ጤና ይስጥልኝ የተወደዳችሁ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የታህሳስ 22 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱ የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉን ድጋሚ እንጋብዛለን። አሁን ወደ ዝርዝር መረጃዎች እንለፍ። የገና ስጦታ ከዲኤምሲ ሪል ስቴት የህልሞን ቤት በ10% ቅድመ ክፍያ ብቻ። እንኳን ለገና በዓል በሰላም አደረሳችሁ። ዲኤምሲ ሪል ስቴት ውብና ነፋሻማ በሆነችው ለቡ መብራት ዘመናዊ የመኖሪያ መንደር እንዲሁም የንግድ ሱቆችን ይዞላችሁ ቀርበዋል። ከስቱዲዮ እስከ ባለ 4 መኝታ። የሚገርመው ደግሞ 30% ልዩ ቅናሽና 60% የባንክ ብድር የተመቻቸላቸው የመኖሪያ መንደራችን በውስጡ 5 የመዋኛ ገንዳዎች፣ ጂምና ስፓ፣ የልጆች መጫወቻ ስፍራ፣ በቂ ከርሰ ምድር ውሃ፣ 24 ሰዓት ዝግጁ የሆነ ጄኔሬተር፣ 4 የሰውና 1 የዕቃ ማጓጓዣ ሊፍት እንዲሁም የኤሌክትሪክ መኪና ቻርጅ ማድረጊያ ያለው ግዙፍ መንደር ነው። ልብ ይበሉ፣ በአጭር ጊዜ የዋጋ ጭማሪ ስለሚደረግ ፈጥነው ተጠቃሚነቶን ያረጋግጡ። ለበለጠ መረጃ በ0910 40 30 00 አሊያም ደግሞ በ0913 73 99 83 ላይ ይደውሉ። ዲኤምሲ ሪል ስቴት፣ ደስታዎ እዚህ ይጀምራል። በችኮላ የሚወጡ የታክስ ህጎች በግብር ከፋዩና በመንግስት መካከል አለመግባባት እየፈጠሩ መሆኑ ተገለጸ። በአገሪቱ በችኮላ የሚወጡና በቂ ዝግጅት ሳይደረግባቸው ተግባራዊ የሚደረጉ የግብር ህጎች በግብር ከፋዩ ማህበረሰብና በህግ አስፈጻሚው አካል መካከል ከፍተኛ ቅሬታና አለመግባባት እየፈጠሩ መሆኑን የግሉ ዘርፍ ተወካዮች አስታወቁ። ታህሳስ 20 ቀን 2018 ዓ.ም የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ከመንግስት ከፍተኛ ስራ ኃላፊዎች ጋር ባካሄደው ውይይት በታክስ አሰባሰብና በህግ አተረጓጎም ዙሪያ ላይ ያሉ ማነቆዎች በስፋት ተነስተዋል። በውይይቱ ንግግር ያደረጉት የኮልፌ ቅርንጫፍ ንግድ ምክር ቤት ሰብሳቢ አቶ ቢኒያም ብርሃኑ በመንግስት አስፈጻሚ ሰራተኞች ዘንድ የሚታየው የእውቀት ክፍተት ለችግሩ ዋነኛ መንስኤ መሆኑን ጠቁሟል። አዳዲስ ፖሊሲዎችን ለማስፈጸም የሚወጡ ህጎች ላይ የገቢዎች ሰራተኞች ያላቸው ግንዛቤ አናሳ መሆን ግብር ከፋዩ የተሳሳተ መረጃ እንዲኖረውና አላስፈላጊ ውዝግብ ውስጥ እንዲገባ እያደረገ ነው ብለዋል። በመድረኩ ላይ በህግ ባለሙያዎችና በሂሳብ ባለሙያዎች በኩል ከቀረቡ ቅሬታዎች መካከል የተጨማሪ እሴት ታክስ ወይንም ቫት አሰባሰብን የተመለከተው ነጥብ ትኩረት ስበዋል። አቶ አወቅ አስፋው የተባሉ የሂሳብ ባለሙያ እንደገለጹት በአዋጅ ቁጥር 1341 መሰረት ቫት መሰብሰብ ያለበት የገቢዎች ሚኒስቴር ቢሆንም የአዲስ አበባ ገቢዎች ቢሮ ከህግ አግባብ ውጭ እየሰበሰበና ተገቢ ያልሆነ ቅጣት እየጣለ መሆኑን ተችተዋል። ይህንን ቅሬታ ያስተባበሉት የገቢዎች ሚኒስቴር የታክስ ማጭበርበር ምርመራ ጽህፈት ቤት ኃላፊ አቶ ሲሳይ ገዙ በአዋጁ የተቀመጠውን የ2 ዓመት የሽግግር ጊዜ ማክበር አስፈላጊ በመሆኑ አሁን አሰራሩ የቀጠለ መሆኑን አስረድተዋል። የመንግስት መስሪያ ቤቶች ህጋዊ መመሪያዎችን ሴኩላር በሚል ስያሜ በመተካት ግልጽነት የጎደለው አሰራር እየተከተሉ መሆኑ ሌላው በውይይቱ የተነሳ ነጥብ ሲሆን የአዲስ አበባ ገቢዎች ቢሮ ምክትል ኃላፊ አቶ መሐመድ አብዱራህማን በበኩላቸው ሴኩላሮችም እንደ ህግ እንደሚያገለግሉ በመጥቀስ ያለውን የግንዛቤ ችግር ለመፍታት የሰራተኞችን አቅም የሚገነባ አዲስ የስራ ክፍል መቋቋሙን ገልጸዋል። የንግድ ምክር ቤቱ ፕሬዝዳንት ወይዘሮ ዛህራ መሐመድ በበኩላቸው ጠንካራ የኢኮኖሚ ስርዓት ለመገንባት የህግ የበላይነትና የተቋማት ቅልጥፍና ወሳኝ መሆኑን አሳስበዋል። የግሉ ዘርፍ በሀገር ኢኮኖሚ ውስጥ ያለውን ድርሻ እንዲወጣ ከመልካም አስተዳደር ጋር የተያዙ እንቅፋቶች በአስቸኳይ ሊቀረፉ እንደሚገባም አሳስበዋል ሲል ሪፖርተር ጋዜጣ ዘግቧል። በበጀት ዓመቱ 600 ሺህ ቶን ቡና ለዓለም ገበያ ለማቅረብ እየተሰራ መሆኑን ሚኒስቴሩ አስታወቀ። የግብርና ሚኒስቴር በበጀት ዓመቱ 600 ሺህ ቶን ቡና ለዓለም ገበያ በማቅረብ 3 ቢሊዮን የአሜሪካ ዶላር ለማግኘት እየተሰራ መሆኑን አስታውቀዋል። በዚህም የግብርና ሚኒስትሩ አዲሱ አረጋ እንደገለጹት በበጀት ዓመቱ 600 ሺህ ቶን ቡና ለዓለም ገበያ ለማቅረብ እየተሰራ ይገኛል ብለዋል። ሚኒስትሩ ይህንን ያሉት በሲዳማ ክልል ሰሜናዊ ሲዳማ ዞን ሸብዲኖ ወረዳ የቡና ልማት እንቅስቃሴ ያለበትን ሁኔታ በጎበኙበት ወቅት ሲሆን ባለፉት 5 ወራት 174 ሺህ ቶን
ቶን ቡና ወደ ውጭ በመላክ 1.2 ቢሊዮን የአሜሪካ ዶላር ማግኘት እንደተቻለ ተናግረዋል። በዚህም አርሶ አደሮቻችን የተሻሉ የቡና ዝርያዎችን በመትከል ምርትና ምርታማነትን ለማሻሻል እንዲሁም ቡናን በጥራት ለማዕከላዊ ገበያ ለማቅረብ እያደረጉ ያለውን እንቅስቃሴ አድንቀዋል። በተጨማሪም የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ መምሩ ሞኬ በበኩላቸው በክልሉ 40 ሺህ ቶን ቡና ለማዕከላዊ ገበያ ለማቅረብ እየተሰራ ነው ማለታቸውን ከሚኒስቴር መስሪያ ቤቱ የተገኘው መረጃ ያመለክታል። በዚህም በአብዛኛው የቡና አብቃይ የክልሉ አካባቢዎች የለቀማ ስራ እየተከናወነ መሆኑን አስረድተው በክልሉ ከ175 ሺህ ሄክታር በላይ ማሳ በቡና እየለማ መሆኑንም የቢሮ ኃላፊው ጠቁመዋል። በመጪዎቹ ቀናት የማለዳና የሌሊት ከፍተኛ ቅዝቃዜ እንደሚቀጥል ተገለጸ። ከጥር 3 እስከ ጥር 12 ቀን 2018 ዓ.ም ባሉት ቀናት ውስጥ በአብዛኞቹ የሀገሪቱ አካባቢዎች ደረቅና ነፋሻማ የአየር ሁኔታ እንደሚቀጥልና በደጋማ ስፍራዎች ደግሞ የሙቀት መጠኑ በእጅጉ ሊቀንስ እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። ከሳይቤሪያ ከፍተኛ የአየር ግፊት ተነስተው ወደ ሀገራችን የሚገቡ ደረቅና ቀዝቃዛ አየሮች ለዚህ የአየር ሁኔታ መለወጥ ዋነኛ ምክንያት መሆናቸው ተገልጸዋል። በተለይም በሰሜን፣ በምስራቅ፣ በመካከለኛውና በደቡብ የሀገሪቱ ደጋማ አካባቢዎች የሌሊትና የማለዳው ቅዝቃዜ ተጠናክሮ እንደሚቀጥል ትንበያው ያሳያል። በእነዚህ አካባቢዎች የሙቀት መጠኑ ከ5 ዲግሪ ሴልሲየስ በታች ሊወርድ እንደሚችል የተገለጸ ሲሆን ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግም መልእክት ተላልፈዋል። በ10 ቀናቱ የመጨረሻ ቀናት ላይ በሚጠናከሩ የሜትሮሎጂ ገጽታዎች ምክንያት የደቡብ ኦሮሚያ ዞኖች፣ የደቡብ ኢትዮጵያ ክልልና የደቡብ ሶማሌ ዞኖች አነስተኛ ዝናብ ያገኛሉ ተብሎ ይጠበቃል። በሰሜን ምዕራብ፣ ደቡብ ምዕራብና ሰሜን ምስራቅ የሀገሪቱ ክፍሎች አልፎ አልፎ ወቅቱን ያልጠበቀ አነስተኛ ዝናብ ሊኖር እንደሚችል ተጠቁመዋል። የአየር ሁኔታ ለውጡን ተከትሎ አርሶ አደሮች የደረሱ ሰብሎችን በወቅቱ እንዲሰበስቡና የቤት እንስሳትን ከቅዝቃዜ እንዲጠብቁ የተመከረ ሲሆን በተጨማሪም እናቶችና አረጋውያን ከማለዳው ቅዝቃዜ ራሳቸውን እንዲከላከሉ የሜትሮሎጂ ባለሙያዎች አሳስበዋል። የኃይል መቆራረጥ ችግር በ6 ወራት ውስጥ እልባት እንደሚያገኝ የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት በአሁኑ ወቅት በመላ ሀገሪቱ ለሚታየው ተደጋጋሚ የኃይል መቆራረጥ ዋነኛ ምክንያቶችን የገለጸ ሲሆን ችግሩን በዘላቂነት ለመፍታት የተያዘው የ6 ወራት የጊዜ ገደብ መሆኑን አስታውቀዋል። የተቋሙ የኮሚኒኬሽን ስራ አስፈጻሚ አቶ አንዋር አብራር እንደገለጹት መቆራረጡ በሁለት ዋና የሚከሰት ሲሆን የመጀመሪያው ምክንያት ታቅዶ የሚደረግ መቆራረጥ ነው። ይህም የአገልግሎት ጥራትን ለማሻሻል ለሚከናወኑ የጥገናና የመስመር ማስፋፊያ ስራዎች የሚደረግ ሲሆን ሁለተኛው ደግሞ ድንገተኛ መቆራረጥ መሆኑን ገልጸዋል። ይህም በተፈጥሮ አደጋዎች፣ ንፋስና ዝናብ እንዲሁም በሰው ሰራሽ ብልሽቶችና በቴክኒክ ችግሮች የሚከሰት መሆኑን ተናግረዋል። በተለይም በአንዳንድ አካባቢዎች ለተከታታይ ቀናት የሚቆይ መቋረጥ የሚያጋጥመው የብልሽቱ አይነት ውስብስብ በመሆኑና ሰፊ የጥገና ጊዜ ስለሚፈልግ መሆኑን ተቋሙ አብራርቷል። ተቋሙ የኤሌክትሪክ አገልግሎት ጥራት ለማሻሻል የነደፈው የ4 ደረጃ እቅድ በአሁኑ ወቅት ማጠናቀቂያ ምዕራፍ ላይ እንደሚገኝ ተገልጿል። ይህ የማሻሻያ ስራ በሚቀጥሉ 6 ወራት ውስጥ ተጠናቆ ሲያልቅ በሀገሪቱ የሚታየው የኃይል መቆራረጥ በከፍተኛ ሁኔታ እንደሚቀንስና የአገልግሎት ጥራቱ እንደሚሻሻልም አቶ አንዋር አረጋግጠዋል። የኢትዮጵያ ኤሌክትሪክ አገልግሎት ደንበኞች ለሚወጡ የኃይል መቆራረጥ መርሃ ግብሮች ተገቢውን ጥንቃቄ እንዲያደርጉና ወቅታዊ መረጃዎችን ለማግኘት የተቋሙን የማህበራዊ ድረገጾች እንዲከታተሉም አሳስበዋል። የኤሌክትሪክ ተሽከርካሪዎች መሙያ ጣቢያዎች ግንባታ የጥራት ደረጃ እየተዘጋጀ ነው ተባለ። የትራንስፖርትና ሎጂስቲክስ ሚኒስቴር በሀገር አቀፍ ደረጃ የሚገነቡ የኤሌክትሪክ ተሽከርካሪዎች መሙያ ጣቢያዎችን ጥራትና ደህንነት ለመቆጣጠር የሚያስችል ወጥ የሆነ የደረጃ መመሪያ በማዘጋጀት ላይ መሆኑን አስታውቀዋል። የመሙያ ጣቢያዎቹ ግንባታ በዘፈቀደ እንዳይከናወንና ለሕዝብ ደህንነት ቅድሚያ እንዲሰጥ ታስቦ እየተዘጋጀ ያለው ይህ መመሪያ ኢትዮጵያ የጀመረችውን የአረንጓዴ ትራንስፖርት ሽግግር በስርዓት ለመምራት ያለመ መሆኑ ተገልጿል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በርኦ ሀሰን በሰጡት ማብራሪያ እንደ አውሮፓውያን አቆጣጠር በ2030 በአገሪቱ ውስጥ ኤሌክትሪክ ተሽከርካሪዎችን ቁጥር ከ500 ሺህ በላይ ለማድረስ መታቀዱን ገልጸዋል። ይህንን እቅድ ለማሳካትም በሚቀጥሉት 10 ዓመታት ውስጥ 2300 ያህል የመሙያ ጣቢያዎች እንደሚገነቡ ጠቁመዋል። ከነዚህም መካከል 1176 የሚሆኑት በአዲስ አበባ ከተማ ውስጥ የሚገነቡ ሲሆን ቀሪዎቹ በዋና ዋና አውራ ጎዳናዎች ላይ በየ50 እና 120 ኪሎ ሜትር ርቀት ላይ እንዲገነቡ ይደረጋል ተብሏል። በአሁኑ ወቅት በመላ ሀገሪቱ 500 የሚጠጉ መሙያ ጣቢያዎች ቢኖሩም ፈጣን አገልግሎት የሚሰጡት ከ100 እንደማይበልጡ የተገለጸ ሲሆን በቀጣይ የሀገር ውስጥ አምራቾችን በማሳተፍ ፈጣን መሙያዎችን ለማምረት ዝግጅት የተደረገ ነውም ተብሏል። እንደ ሚኒስትር ዴኤታው ገለጻ እንደ አውሮፓውያኑ አቆጣጠር ከ2023 ጀምሮ ኢትዮጵያ በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መከልከሏን ተከትሎ የኤሌክትሪክ ተሽከርካሪዎች ቁጥር በከፍተኛ ሁኔታ ጨምሯል። እንደ አውሮፓውያኑ አቆጣጠር በ2024 ከነበረው 45000 ተሽከርካሪ በአሁኑ ወቅት ወደ 115000 ከፍ ማለቱ አገሪቱን በዘርፉ ከአፍሪካ ቀዳሚ አድርጓታል። የመሙያ ጣቢያዎቹ ከብሔራዊ የኤሌክትሪክ ኃይል መስመር ጋር የሚኖራቸውን ትስስር በተመለከተ ከአዲስ
ከአዲስ አበባ ዩኒቨርሲቲ ጋር ጥናት እየተከናወነ የሚገኝ ሲሆን በተጨማሪም እንደ ሊቲየምና ኮባልት ያሉ ማዕድናትን እሴት ጨምሮ ለባትሪ ምርት መዋል፣ ያገለገሉ ባትሪዎችን መልሶ ጥቅም ላይ መዋል በሚሉት ርዕሰ ጉዳዮች ላይ 10 የሚጠጉ የሀገር ውስጥ ዩኒቨርሲቲዎች ሰፊ ጥናት እያደረጉ መሆኑ ተመላክቷል። በባንኮች መካከል የሚደረግ የገንዘብ ግብይት 1.26 ትሪሊዮን ብር ደረሰ። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ትላንት ባወጣው መግለጫ በአገሪቱ ባንኮች መካከል የሚደረገው የገንዘብ ልውውጥ ከፍተኛ እድገት እያሳየ መምጣቱን አስታውቀዋል። እንደ ባንኩ ሪፖርት የባንክ ለባንክ የገንዘብ ገበያ ከተጀመረበት ጥቅምት ወር 2017 ዓ.ም አንስቶ እስካሁን ድረስ የተከናወነ የግብይት መጠን 1.26 ትሪሊዮን ብር ደርሷል ብሏል። የአዲስ አሰራር ባንኮች ካጋጠማቸው የጥሬ ገንዘብ ፍላጎት አንጻር እርስ በርሳቸው እንዲበዳደሩ እድል የፈጠረ ሲሆን የገንዘብ ገበያውን በማረጋጋት ረገድ ከፍተኛ ሚና እየተጫወተ እንደሚገኝም ተመላክቷል። የብሔራዊ ባንክ መግለጫ በገበያው ውስጥ ያሉ ዋና ዋና የኢኮኖሚ አመልካቾችን የተነተነ ሲሆን በዚህም መሰረት ባንኮች እርስ በርሳቸው ለ7 ቀናት የሚበዳደሩበት አማካይ የወለድ ምጣኔ በታቀደለት ክልል ውስጥ የሚገኝ ሲሆን በህዳር ወር መጨረሻ 17.3 በመቶ ሆኖ ተመዝግቧል። የ91 ቀናት የመንግስት ግምጃ ቤት ሰነድ የወለድ ምጣኔ ካለፈው ዓመት ጋር ሲነጻጸር የ14.3 በመቶ ጭማሪ በማሳየት በህዳር ወር 2018 ዓ.ም መጨረሻ ላይ 16.2 በመቶ ደርሷል። ከዚህ ባሻገር ከቁጠባ ሂሳብ ውጭ ያሉ ሁሉም የአጭር ጊዜ ወለዶች ከዜሮ በላይ መሆናቸው የተገለጸ ሲሆን ይህም የገንዘብ ገበያው ወደ መረጋጋት እየመጣ መሆኑን የሚያሳይ ምልክት ተደርጎ ተወስዷል። ብሔራዊ ባንክ የኢትዮጵያ ባንክ ዘርፍ በአሁኑ ወቅት በቂ ካፒታልና ዝቅተኛ የተበላሸ ብድር ያለበት ጤናማ ሁኔታ ላይ እንደሚገኝም አረጋግጧል። በአንዳንድ ባንኮች ላይ የሚታየው የጥሬ ገንዘብ እጥረት በሁለት መንገዶች መፍትሄ እያገኘ መሆኑንም ባንኩ ጠቁመዋል። የተከበራችሁ ተከታታዮቻችን ከሀገር ውስጥ የያዝናቸውን መረጃዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። አሁን ደግሞ ከወደ አፍሪካ የተሰሙና ዓለም አቀፍ የመረጃ ምንጮች ያጋሯቸውን አሁናዊ ጉዳዮችን ነግራችኋለን። በቅድሚያም ሶማሊያ ግዛቷን ለጦር ሰፈርና በግዳጅ ለተፈናቀለ ሕዝብ ማስቀመጫነት እንደማይውል አስታወቀች። ሶማሊያ የሀገሪቱን የግዛት አንድነት ለማስጠበቅ በሚደረገው ትግል ላይ አዲስና ጠንካራ አቋም መያዟን አስታውቃለች። የሀገሪቱ የውጭ ጉዳይ ሚኒስቴር ባወጣው መግለጫ የሶማሊያ መሬት ለማንኛውም የውጭ ሀገር የጦር ሰፈር ግንባታም ሆነ ለአስገዳጅ የህዝብ ዝውውር በፍጹም እንደማይውል በይፋ ገልጿል። የሶማሊያ የውጭ ጉዳይ ሚኒስትር ዴኤታ አሊ መሐመድ ዑመር እስራኤል ለሶማሊላንድ እንደ ገለልተኛ አካል እውቅና ለመስጠት የምታደርገውን ጥረት ህገወጥና የሉዓላዊነት ጥሰት ነው ሲሉ በጽኑ ኮንነዋል። ሚኒስትሩ በሞቃዲሾ ለሚገኙ የዲፕሎማቲክ ማህበረሰብ አባላት በሰጡት ማብራሪያ የሶማሊያ ፌዴራላዊ መንግስት ይህንን ውሳኔ በሙሉ ድምጽ ውድቅ ያደርጋል ያሉ ሲሆን ማንኛውንም የውጭ አካል የሶማሊያን የግዛት ካርታ የመቀየር ህጋዊ ስልጣን የለውም ብለዋል። ሶማሊላንድ የሶማሊያ የማይነጠል አካል መሆኑን የጠቀሱት ሚኒስትር ዴኤታው የአይነቱ እውቅና ዓለም አቀፍ ህግን ከመጣሱም ባለፈ በአካባቢው ለሚንቀሳቀሱ አክራሪ ቡድኖች የፖለቲካ ትርፍ የሚሰጥ በአፍሪካ ቀንድና በቀይ ባህር አካባቢ አዲስ የጸጥታ ቀውስ የሚፈጥርና የሶማሊያን ጠንካራ ማዕከላዊ መንግስት ለመገንባት የምታደርገውን ጥረት የሚያዳክም መሆኑ ገልጸዋል። ሚኒስትር ዴኤታው አክለው ሶማሊያ የፍልስጤማውያንን መብት እንደምትደግፍ በድጋሚ ያረጋገጡ ሲሆን ከእስራኤል ጋር በተያያዘ የያዘችውን አቋም የማይናወጥ መሆኑንም አረጋግጠዋል። ሀገሪቱ በዓለም አቀፍ ደረጃ እውቅና ያገኘችው ድንበሯን ለመከላከል ማንኛውንም አይነት ዲፕሎማሲያዊና ህጋዊ እርምጃዎችን ለመውሰድ ዝግጁ መሆኗን የስፑትኒክ ዘገባ አመላክተዋል። ይህ የሞቃዲሾ መግለጫ በአፍሪካ ቀንድ አካባቢ የተቀያየረ ባለው የኃይል ሚዛን እና የውጭ ሀገራት ፍላጎት መሀል የሶማሊያን ቀይ መስመር በግልጽ ያስቀመጠ ክስተት ሆኖ ተመዝግቧል። ቱርክ በሶማሊያ የባህር ዳርቻ ነዳጅ ለማውጣት ቁፋሮ ልትጀምር መሆኑ ተሰማ። ቱርክ በአዲሱ የአውሮፓውያን ዓመት በሶማሊያ የባህር ክልል ውስጥ ነዳጅ ለማውጣት ቁፋሮ እንደምትጀምር ፕሬዚዳንት ሬሲፕ ጣይብ ኤርዶሃን አስታውቀዋል። ኤርዶሃን ይህን የተናገሩት እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷን ተከትሎ ድጋፍ ለማሰባሰብ ወደ ተለያዩ ሀገራት እያቀኑ ያሉት የሶማሊያው ፕሬዚዳንት ሼክ ሀሰን ሞሐመድ በተገኙበት ጋዜጣዊ መግለጫ ላይ ነው። ከአንድ ዓመት በፊት በሶማሊያና በቱርክ መካከል የተደረሰውን ዘርፈ ብዙ የትብብር ስምምነት ተከትሎ ቱርክ ግዙፍ ነዳጅ አሳሽ መርከቦችን በሶማሊያ የባህር ክልል ውስጥ አሰማርታ ፍለጋ ስታካሄድ ቆይታለች። የቱርክ ፕሬዚዳንት ኢስታንቡል ውስጥ በተካሄደው ጋዜጣዊ መግለጫ ላይ ላለፉት 9 ወራት የተካሄደው የነዳጅ አሳት ተጠናቆ በአዲሱ የአውሮፓውያኑ ዓመት ነዳጅ ለማውጣት ቁፋሮ ይጀምራል ብለዋል። በህንድ ውቅያኖስ ላይ በሚገኘው የሶማሊያ የባህር ጠረፍ ላይ ሰፊ ቦታን የቱርክ ነዳጅ ፈላጊ አሳሾች ፍለጋ ማካሄዳቸውን የጠቀሱት ኤርዶሃን የአይነቱ ስራ ለቱርክ አዲስ ነው ሲሉም ተናግረዋል። የሶማሊያው ፕሬዚዳንት ነዳጅ የማውጣት ቁፋሮ በቅርቡ ይጀምራል ሲሉ ኤርዶሃን ደግሞ በአዲሱ ዓመት እንደሚጀምር አመላክተዋል። ለዚህም የቱርክ ተጨማሪ ነዳጅ መቆፈሪያ መርከቦችን ወደ አካባቢው እንደሚሰማሩ የቱርኩ ፕሬዚዳንት ገልጸዋል።
የታሸገ ውሃ ዘውታሪዎች ለከፍተኛ የማይክሮፕላስቲክ ብክለትና ለጤና መታወክ እየተጋለጡ ነው ተባለ። በየቀኑ የታሸገ ውሃ የሚጠጡ ሰዎች ከሌሎች ሰዎች በተጨማሪ 90,000 ማይክሮፕላስቲክ ቅንጣቶች ወደ ሰውነታቸው እንደሚያስገቡ በካናዳ ኮንኮርዲያ ዩኒቨርሲቲ የተሰራው አዲስ ጥናት አመላክተዋል። በዚህም በአማካይ ሰዎች በአመት ከ39,000 እስከ 52,000 መጠናቸው ከ5 ሚሊ ሜትር በታች የሆኑ እነዚህን የፕላስቲክ ቅንጣቶች ወደ ሰውነታቸው እንደሚያስገቡ ጥናቱ አረጋግጧል። እንደ ጥናቱ ከሆነ የፕላስቲክ ምርቶቹ ከምርት ጀምሮ በሚጓጓዝበት ጊዜና በሌሎችም ጊዜያት የፕላስቲክ ቅንጣቶች በፀሐይና የአየር መፈራረቅ ሲያመነጩ ወደ ሰዎች ሰውነት ገብተው የመተንፈሻ ችግርና የሆርሞን መዛባትን ሊያስከትሉ ይችላሉ ተብሏል። በሌላ በኩል የተለመደውን የቧንቧ ውሃ የሚጠጡ ሰዎች ደግሞ በአመት 4,000 የማይክሮፕላስቲክ ቅንጣቶችን ወደ ሰውነታቸው የሚያስገቡ ሲሆን በየቀኑ የታሸገ ውሃ የሚጠቀሙ ሰዎች ከእነዚህ ሰዎች በተጨማሪ 90,000 ቅንጣቶችን ያስገባሉ ተብሏል። ስለሆነም የፕላስቲክ እሽግ ውሃ ለአስቸኳይ ጊዜ መጠቀም ተገቢ ቢሆንም በየቀኑ መጠቀም ግን እንደማይመከር ተመራማሪዎች ተናግረዋል። የዛሬ 12 ዓመት ገደማ የጠፋውን የማሌዥያ አየር መንገድ MH370 አውሮፕላን ለመፈለግ የ$70 ሚሊዮን አዲስ ዘመቻ በህንድ ውቅያኖስ ተጀመረ። የአቪዬሽን ታሪክ ትልቁ እንቆቅልሽ ሆኖ የቆየው የማሌዥያ አየር መንገድ በረራ ቁጥር MH370 ከተሰወረ ከ12 ዓመታት በኋላ በደቡባዊ ህንድ ውቅያኖስ ላይ አዲስ የፍለጋ ምዕራፍ መጀመሩ ተሰምቷል። አሜሪካዊው የባህር ሮቦቲክስ ኩባንያ ኦሽን ኢንፊኒቲ እጅግ ዘመናዊ ቴክኖሎጂን በመጠቀም ፍለጋውን በይፋ መጀመሩን አስታውቀዋል። ታሪኩ የሚጀምረው እኩለ ሌሊት ላይ ነው። መጋቢት 8 ቀን 2014 ዓ.ም በኩዋላላምፑር ዓለም አቀፍ አይሮፕላን ማረፊያ 227 መንገደኞችና 12 የበረራ ሰራተኞችን በወቅቱ አስተማማኝ ወደ ተባለው ቦይንግ 777 አይሮፕላን ተሳፈሩ። ከሌሊቱ 12 ሰዓት ከ41 ደቂቃ ላይ አይሮፕላኑ ወደ ቤጂንግ ለመብረር ወደ ሰማይ ተወነጨፈ። ሆኖም ከሌሊቱ 1 ሰዓት ከ19 ደቂቃ ላይ ካፕቴን ዛህሪ አህመድ ሻህ ለማሌዥያ አየር ትራፊክ ተቆጣጣሪዎች መልካም ምሽት ማሌዥያ 370 በማለት የተናገሩት የመጨረሻ ቃል የትልቅ ሚስጥር መጀመሪያ ሆነ። ከዚያች ቅጽበት በኋላ አይሮፕላኑ መገናኛዎቹን ሙሉ በሙሉ አጠፋ። ከሲቪል ራዳሮችም ተሰወረ። ነገር ግን ወታደራዊ ራዳሮችና የሳተላይት መረጃዎች እንደሚያሳዩት አይሮፕላኑ ባልታወቀ ምክንያት አቅጣጫውን ወደ ደቡብ ህንድ ውቅያኖስ በመቀየር ለተጨማሪ 7 ሰዓታት በረራውን ቀጥሏል። ነዳጁ ሲያልቅ ግን በዓለም ላይ እጅግ ጥልቅና አስፈሪ ወደ ሆነው ውቅያኖስ ውስጥ ሰመጠ። አሁን ከ12 ዓመታት በኋላ ኦሽን ኢንፊኒቲ የተባለው ኩባንያ በ15,000 ካሬ ኪሎ ሜትር ክልል ውስጥ አዲስ ፍለጋን ጀምሯል። ኩባንያው እስከ 6,000 ሜትር ጥልቀት መጓዝ የሚችሉ ሰው አልባ የውሃ ውስጥ ሮቦቶችን አሰማርተዋል። የማሌዥያ መንግስት ለዚህ ሙከራ ፍቃድ የሰጠው አይሮፕላኑ ካልተገኘ ክፍያ አልፈጽምም በሚል ልዩ ውል ሲሆን ፍርስራሹ ከተገኘ ግን ኩባንያው $70 ሚሊዮን ክፍያ ያገኛል። ካፒቴኑ ሆን ብሎ አቅጣጫ አስቀይረዋል ወይስ ድንገተኛ የእሳት አደጋና የኦክሲጅን መቀነስ አደጋውን አስከትለዋል? እነዚህ ለዓመታት ሲያከራክሩ የቆዩ መላምቶች ምላሽ እንዲያገኙ የቤተሰቦች ተስፋ ከፍተኛ ነው። የአዲስ የ55 ቀናት የፍለጋ ዘመቻ የሰው ልጅ ቴክኖሎጂ ለተፈጥሮ ሚስጥር የተሸፈነበትን ይህ ትልቅ የአቪዬሽን ጠባሳ ይፈውሰው እንደሆነ ዓለም በጉጉት እየጠበቀች ነው። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባችንን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮን የዕለቱ የምንዛሬ ተመን የምናሳውቃችሁ ይሆናል። ሮሃ የፎሬክስ ቢሮ በዛሬው ዕለት አንዱን የአሜሪካ ዶላር 177 ብር ከ7 ሳንቲም በመግዛት 181 ብር ከ25 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 227 ብር ከ95 ሳንቲም ተገዝቶ 232 ብር ከ50 ሳንቲም ተሽጧል። አንዱን ዩሮ 202 ብር ከ87 ሳንቲም ተገዝቶ 206 ብር ከ92 ሳንቲም ተሽጧል። አንዱን የስዊዝ ፍራንክ 217 ብር ከ09 ሳንቲም ተገዝቶ 221 ብር ከ43 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 47 ብር ከ75 ሳንቲም ተገዝቶ 48 ብር ከ70 ሳንቲም ተሽጧል። አንዱን የሳውዲ አረቢያ ሪያል 47 ብር ከ15 ሳንቲም ተገዝቶ 48 ብር ከ09 ሳንቲም ተሽጧል። አንዱን የቻይና ዩዋን ደግሞ 24 ብር ከ29 ሳንቲም ተገዝቶ 24 ብር ከ77 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሬ ተመን ያሳያል። የተከበራችሁ የገበያ ሚዲያ ተከታታዮቻችን የታህሳስ 22 ቀን 2018 ዓ.ም የምዕራፍ 1 የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ እናንተ ተመኘን።
ሰላም። የገና ስጦታ ከዲኤምሲ ሪል ስቴት የህልሞን ቤት በ10 በመቶ ቅድመ ክፍያ ብቻ። እንኳን ለገና በዓል በሰላም አደረሳችሁ። ዲኤምሲ ሪል ስቴት ውብና ነፋሻማ በሆነችው ለቡ መብራት ዘመናዊ የመኖሪያ መንደር እንዲሁም የንግድ ሱቆችን ይዞላችሁ ቀርበዋል። ከስቱዲዮ እስከ ባለ 4 መኝታ። የሚገርመው ደግሞ 30 በመቶ ልዩ ቅናሽና 60 በመቶ የባንክ ብድር የተመቻቸላቸው የመኖሪያ መንደራችን በውስጡ 5 የመዋኛ ገንዳዎች፣ ጂምና ስፓ፣ የልጆች መጫወቻ ስፍራ፣ በቂ የከርሰ ምድር ውሃ፣ 24 ሰዓት ዝግጁ የሆነ ጀነሬተር፣ 4 የሰውና 1 የዕቃ ማጓጓዣ ሊፍት እንዲሁም የኤሌክትሪክ መኪና ቻርጅ ማድረጊያ ያለው ግዙፍ መንደር ነው። ልብ ይበሉ፣ በአጭር ጊዜ የዋጋ ጭማሪ ስለሚደረግ ፈጥነው ተጠቃሚነቶን ያረጋግጡ። ለበለጠ መረጃ በ0910 40 30 00 አሊያም ደግሞ በ0913 73 99 83 ላይ ይደውሉ። ዲኤምሲ ሪል ስቴት፣ ደስታዎ እዚህ ይጀምራል።